ደምረው ለደምረው አደርሱልኝ። ደምረው ሃይማኖት ውስጥ ነው የገባው። ህይወቱ አይደለም የተቀየ ህይወቱ ተናጋ። ደምረው መጀመሪያውንም ሲሄድ እኔ አይቼዋለሁ። ምንም ጥቅም የሌለበት ስካር፣ ስድብ ምን ያለበት መጉሻዬ ስድብ ያለበት ምን ያለበት እንደሆነ በተግባር አሳያቸዋለሁ። ማርያምን ይላል ደምረው። ንስሐ ግባ ማ ብራዘር። በጌታ እያለ ሰላም ነበረ። ከጌታ ተለይተ የምታገኘው ነገር አለ? እስቲ ንገረኝ እስቲ። ከጌታ ተለይተ የሚኖር ነገር አለ ወይ? ማንን ጥለን ሄድከው? ኢየሱስ ጌታህን አዳኙን ጥለን ሄድከው። ትንሽ ነጠላ ያረጉና መጥተው እመቤታችን ቅድስት ድንግል ማርያም ምናምን ብለው ስላወሩ ወንጌል ያውቃሉ ማለት አይደለም። ነጠላ አድርጎ የማርያምን ስም ስለጠራ ወንጌል ያውቃል ማለት አይደለም። በቃሬዛ ነው የምትወጣው። ዱርዬዎች ናችሁ። በተለይ እግዚአብሔር ምስክሬ፣ ወጣት ዲያቆናት የተባላችሁ ዘመድኩን መስክሯል። ዱርዬ ሴት ስታገላብጡ ነው የምትውሉት። ትታወቃላችሁ። ግን ከቨራፑ ምንድን ነው? ነጠላ ለኦርቶዶክስ ብዙ ነገር ሸፋኝ። ደምረውን፣ ያያዘ ልደታን፣ ሌሎችንም ሸፍነው ብዙዎቹም በነጠላ ተሸፍነው ያጭበረብራሉ። ሰው በጌታ ሲሆንና በዓለም ሲሆን ልዩነቱን ማየት ይቻላል። እውነቴን ነው። ወደ ጌታ የመጣና ወደ ዓለም የሄደ ልዩነቱን አሳያቸዋለሁ። ዓለም በስካር መንፈስ ወደ ሃይማኖት ሄደና ወደ ጌታ የመጣ ልዩነቱን ታያላችሁ። ኢቭን ወደ ጌታ የመጣውን ወደ ዓለም እንዲሄድ በስድብ ሲያሸማቀቁ የነበረ ሰባብሬያቸው ተመልሻለሁ። ቀና ብሎ የሚያየኝ የለም። አፈር ከድሜ ያስገባዋለሁ። ስለዚህ ኢቭን ወደ ጌታ የመጣው ስድብም ያቆምከውን ወደ ዓለም እንድትሄድላቸው ዓለመኞች ሃይማኖተኞች እንዴት እንደሚጣጣሩ መቼም 8 ወር አብረን አይተነዋል። አብረን አይተነዋል። እና ወንጌል አስተማራችሁት? ምን ወንጌል አለና ወንጌል ትማራለ? ንገረኝ። ደምረው ምን አይነት ወንጌል ኖሮ ወንጌል አስተማሩ? ያስተማሩን አሳይ። ደምረው የለም። የደስታ ህይወት ይናፍቃል። በመጠጥ ደስታ የሚገኝም በስካር ደስታ የሚገኝ መስሎ በሆነ ግርግር ደስታ የሚገኝ መስሎ ይሄዳል። Guess what you did, my brother? Guess what you did? ስካርህን ያሳየን። ወንጌልን ሳይሆን ስካርን ጥግ ድረስ ይዘህ መጣ። እንኳን ደህና መጣ። ስለዚህ ወደዛ ለምትሄዱ ሰዎች ስካር እንጂ ወንጌል የለም። ራሱ ደምረውን ማየት ነው። ደምረው ጴንጤ ሆኖ ሲሰክር አላየሁትም። እኔ ጀጅ ለማድረግ ሳይሆን የእምነትና የሃይማኖት ልዩነትን ለማሳየት ነው። ደምረው አንድ ስጋ ያለው ነው፣ ሊያጠፋ ይችላል። ግን ወንጌላቸው ስከርን ይፈቅዳል። ምክንያቱም የሚሰክሩ ቄሶች ያውቃለሁ። የሚሰክር ህዝብማ ቄስ ነው የማውቀው። ሰክረው ሲለፋደዱ ቄሶች መስቀሉን ይዘው አውቃለሁ። ሰው ወደ ደምረው እንሂድ። እኔ ላይ መበሳጨት አትችልም። ምክንያቱም አመ መሰንጀር መሴጁን ነው የምነግረን። ኮፒ ሊንክ ታፕታፕ አድርጉ። ደምረው ማን እንደሆነ ላሳያችሁ። ከነስድቡ እናቱን ላርቀረችም ሲሳደብ ሰክሮ ማርያምን። ኧረ በእናታችሁ ተው። እኔ በጣም ማርያምን ወዳታለሁ። እግዚአብሔር ምስክሬ፣ እግዚአብሔር ይባርካት። መልካም ሴት ናት ማርያም፣ ቅድስት ድንግል ማርያም። ሲሳደቡ ማርያምን ይጠራሉ፣ ሲሰክሩ ማርያምን ይጠራሉ፣ ምን ሲያደርጉ ወንጀል ሲሰሩ ማርያምን ይጠራሉ። እንደው ባካችሁ ካፋችሁ አውጧት። የተከበረች ጌታ ያከበራትን ሴት መዋረጃ ሰክራችሁ አታርጓት። ፕሊዝ ተው። መዋረጃ ባለጌ ነው ስሟን የሚጠራው። እኔ ግራ የገባኝ ጤነኛ ሰው ጠርቷት አይቻላቅም። በኦርቶዶክስ መልካም ሰው ሲጠራት አይቻላቅም። ጌታ ምስክሬ፣ ማርያምን የሚጠራ ዱርዬ ብቻ፣ ዱርዬ ብቻ። መልካም ሰው፣ ቅዱስ ሰው፣
ታታሪ ሰው ሲጠራት አልሰማው። ተሳዳቢ የምትሉት፣ አጭበርባሪ የምትሉት፣ ሰካራ የምትሉት፣ ሌባ የምትሉት ነው የሚጠራው። ይኸው ስሙ። መሮኝ እኮ ነው የጠጣሁት። መሮኝ እኮ ነው የጠጣሁት። የሚገፋ ሰው በዛብኝ፣ ገፊ በዛብኝ፣ መረረኝ። ልንገርህ፣ ለሰው ብለህ ነው እንዴ ኦርቶዶክስ የሆንከው? ለሰው ብለህ ነው እንዴ ኦርቶዶክስ የሆንከው? ለሰው ብለህ ነው? እኔ የጴንጤን ጉድ ለማየት ከሆነ እኮ አልፈነጠጥም ነው መስቀሉ ላይ ያለውን ጌታን ብለህ እንጂ ለሰው ሲገፉኝ ፎወ ልትድንበት መስሎኝ። ሃይማኖት ነው የቀየርከው እንጂ እምነት አይደለም። ሰክረ ነው የምትሳደበው፣ ሰክረ ነው የምትታየው። እንግዲህ እናንተ ወንጌል የት ነው ያስተማራችሁት? ይኸው እኔ ወንጌል እናገራለሁ፣ በየጊዜው እየመጣው ወንጌል እናገራለሁ። እኔ በእኔ በተናገርኩት ወንጌል ብዙ ሰዎች ክርስትናን ተቀብለዋል። ብዙ ሰዎች ጌታን አግኝተዋል፣ አርፈዋል። አንተ ግን ስትሰዳደብ፣ ሰሉዬ ስትሰዳደብ፣ ስትሰክር በየጊዜው አንተን እንኳን በወንጌል እያንበጫበጭኩ ነው ማስወጣ። ለምን? ወንጌልን ተውከው፣ ወንጌልን ተውከው። ወንጌል የሚሰጥ የለም፣ ወንጌል የሚያስተምር የለም። እዛ ቤት ወንጌል የሚያስተምር የለም። ያውም የምታውቀው ወንጌል እየጠፋብህ ነው። የምታውቀው የተማርከው በጌታ ቤት ሆነ የተማርከው ወንጌል እየጠፋ አንተ ስካር ላይ ነህ። እኔው ማንም ጴንጤ ዮኒ ማኛም ቢገፋው፣ ማንም ጴንጤ ዮኒ ማኛም ቢገፋው ከኢየሱስ ውጪ ወደ ውጪ አልሰማህም። ድፍን ጴንጤ ጌታ ምስክሬ ወደ ሌላ እምነት ቢሄድ እኔ ኢየሱስ ክርስቶስን ይዤ ነው የምሄደው። ማንንም አልሰማም። ያዳነኝ ኢየሱስ ነው። የሚያኖረኝ ኢየሱስ ነው። በደሙ የገዛኝ የዋጀኝ ኢየሱስ ነው። ሰውን ተከትዬ ገደል አልገባም። አንተ ጭፈራው ተመችተዋል፣ ሆይ ሆይታው ተመችተዋል፣ ስካሩ ተመችተዋል። ለሰው ብለህ እንደቀየርክ፣ በንዴት እንደቀየርክ አይቻለሁ። ኢየሱስን በማንም አልለውጠውም። አባቴ የሚለወጥ አምላክ አይደለም። ብዥታ አያስደነግጠኝም። ጥንቅር ብሎ ይቀር። ይኸው ሌላም አሳያለሁ። እናት ሁላ ስትሰድብ የነበረክበትን ቪዲዮ ነው ማሳይ። ስለዚህ ወንጌሉን ትተዋል። ደምረው ወንጌል ትተህ እናት ሁላ መሳደብ ጀመረ። ልነግራችሁ ነው፣ ወንጌል የሌለበት ህይወት እንዲህ ባዶ ያርጋል። ወንጌል ያ ሰበናብ ወንጌል የሌለበት ህይወት እንዲህ ያቀውሳል። እኔም ማዝነው ደስ ብሏችሁ በየንትኑ 20 ዓመት ፓስተር የነበረ ማንም አያውቀውም እኮ ፓስተር ተብሎ አያውቅም። ራሴን የሾምኩት ነው ያለው። ደምረው ሲናገር ፓስተር አልነበረም። በፕሮቴስታንት እምነት ውስጥ ለ20 ዓመት ኖር ያለው ነው ያለው። ፓስተር ግን አልነበረም። አቤልን ብትወስዱ አቤል ወንጌላዊ አይደለም። አቤል ጀበና ወንጌላዊ አይደለም። ሰዎቹን ማሳደድ እንጂ አንድም ቦታ ላይ የአቤል ጀበናን ፓስተር አታመጣልኝም። መጀመሪያም በክርስቶስ ያልሆኑ ሰዎች ምን ይሆናሉ? መጨረሻቸው ወደ ሌላ ይቋምጣሉ። መቋመጥ ነው ስራቸው። ሲቋምጡ ነው የሚውሉት። የማይጠቅም ቦታ ላይ ሲቋምጡ ይውሉና መጨረሻቸው ውርደት ሆኖ ቁጭ ይላል። አሁን በምታዩት ደረጃ እናት ትሰደባለች፣ ይሰከራል፣ ይንበጫበጫል። ከዛ ማርያምን ይልላል። የዛሬ ስንት ዓመት መሰላችሁ? የዛሬ 10 ዓመት እኔ ኢቭን ኦርቶዶክስ በነበርኩበት ጊዜ ወደ ጴንጤነት ስመጣ ኦርቶዶክስ ሰድበዊ ነው የሚል ቪዲዮ ነበረኝ። እሱም ፖስቱት እነ ቤኪ ካገኛችሁት፣ ቃል ለምድር ለሰማይ። እሱ ላይ ራሱ ሲናገር ኦርቶዶክስ ነው ድንጋይ የሚወረውርብኝ፣ ከዛሬ ጀምሮ ጴንጤኛለሁ ብዬ ተናግሬያለሁ። የዛሬ 10 ዓመት ቪዲዮ ነው። ሀቅ ነው። ድንጋይ ሲወረውርብ የሚውለው በብዛት በምንም አይነት ነገር ላይ የነሱ ልጆች ድንጋይ ይወረውሩባል። በቃ ሊያጠፉ በፖለቲካ በማንኛውም አይዲያና ስትቀጠቀጥ የምትውለው በሶሻል ሚዲያ ላይ በእነሱ። አንተ አሁን ወንጌል ውስጥ አልገባህም።
አንተ ቅምቀማው ተመችተዋል፣ ስካሩ ተመችተዋል፣ ፏፈሹ ሄዱ ለበረከት እየተባለ በየገደላ ገደሉ መሄድ የሚያድን መስሎ ተመችተዋል። ከምን ከወንጌል ወጣት እነ ያያዘ ልደታ በቅበቅ ስላሉ ጥሩ ነገር ያገኙ መስለዋል። ገንዘብ የሚገኝ መስለዋል። ገንዘብ ከፈለግ ክርስቶስን አትፈልገው። አጭበርብር፣ ስረቅ፣ ስራ። ከሶስት አንዱን ታገኝበታል። ወይ ስራ፣ ወይ አጭበርብር፣ ወይ ስረቅ። ከሶስት አንዱ ገንዘብ ያስገኛል። አሁንም ማታለል አይቻልም። ማታለል አይቻልም። ስካርህን ነው ስትለቅ ጠጥተ ለግተ። እነሱ ግን ደሜ የተዋህዶ ልጅ ደሜ የታላችሁ? ተጽዕኖ ፈጣሪ ብላችሁ ፈለገን ስትጮሁ የነበራችሁ የት ገባችሁ? አፈር ከደሜ መታየት ነው የሚፈልጉት እነሱ። ሰው አሁንም ደግሜ ያሳያችኋለሁ። ነጠላ መሸፈኛ ነው። ታንክ ዩ። ስለዚህ እኔ ወንድሜ ሳይመሽብህ ልንገርህ፣ እኔ አንድ ተራ ሰው ነኝ። ግን ከመዳን ወደ ገደል አትሂድ። እውነቴን ነው። ደምረው ከመዳን ወደ ገደል አትሂድ፣ ወደማይጠቅመው አትሂድ። ቁጭ ብለህ ይኸው የነበረህን ሰላም ከኢየሱስ ጋር ሆነ የነበረህን ሰላም የነበረህን የማይረባ ነገሮች አልታየም። በሰዎች ለሰዎች ብለህ ነው ከምን የወጣኸው? ከክርስትና የወጣኸው ከዳንክበት የወጣኸው ለሰዎች ብለህ ነው። በሰዎች የለህ። ከሰዎች ጋር እልህ አትጋባ። ክርስቶስ የግል ነው። የግል አዳኜ ብለህ ነው የተቀበልከው። አንተን እንደሚያድን አምነህ የተቀበልከው አምነህ። ከዛ እንደ ይሁዳ አትካደው። ማንን ልትጨምር? ኢየሱስ ላይ ማን ልትጨምር ትፈልጋለህ? እሱ በሙሉ ሙሉ ነው። ኪዳኑ ሙሉ ነው። የኢየሱስ ክርስቶስ የእግዚአብሔር ልጅ ኪዳን ሙሉ ነው። ከሱ ወዴት ነው የምትሄደው? ወዴት? ማንን ልትጨምር? ማንን ጨምረ ነው የምትድነው? በክርስቶስ ላይ ማን ተጨምሮ ሊዳን ነው? በተለይ ኢትዮጵያ ላለው በቅርብ አፋር ላይ እሳተ ገሞራ ለተነሳው ለአበሻ ብትነግረው ስለማይገባው ትቼዋለሁ። ዓለም ድብልቅልቁን እያወጣ ነው። በ12,000 ዓመት አንዴ የሚከሰት ነው። እግዚአብሔር ወንጌልን ሊገለብጥ ኢትዮጵያ ላይ እየሰራ ነው። ምልክት እያሳየን ነው። መጽሐፈ ሄኖክ ላይ የተጻፈ ነገር ነው። ግን ኢትዮጵያውያን ስለማይገባው የራሱን ነገር ስለሚንቅ ባዶ ነው። ወንጌል መግባቱን ሳይ እግዚአብሔር አምላክ ለውጥ ሊያመጣ በመጽሐፈ ሄኖክ ላይ የተጻፈውን የመጀመሪያውን እሳተ ገሞራ ከ12,000 ዓመት በኋላ ትልቁን ሌሎቹ እየተንቀጠቀጡ ነው። ሌላው ዓለም ስለሚያነብ እውቀት ስላለው ብቃት ስላለው ፊገራውት አድርጎታል። ከመጽሐፍ ቅዱስ ከሳይንቲስቶች ከምን አድርጎ ያደርጋል። አበሻስ ምንም እውቀት ስለሌለው የሚያውቀው ነገር ስለሌለ ስለዛ ብታወራለት ሌላ ዓለም ውስጥ ይመጣል። ስለዚህ ለአበሻ እንደዚህ አይነት ነገሩን አትነግረውም፣ አትግባባ። ለአበሻ የምትነግረው ከ10 ዓመት በኋላ አሁን አትነግረውም። ከ10 ዓመት በኋላ ትነግረዋል። ወንጌል ሊጠቀልል ነው የመጣ። ምክንያቱም እየነገርኩ ነው። ስዕል አድርገ ጣዖት አላደረግኩም ብሎ የሚከራከር ህዝብ ነው ያለ። ስዕል አድርጎ ስዕል ሽቶ እየቀባ እየተደፋ እየሰገደለት ለጣዖት አልሰግድም ይላል። ለጣዖት አልሰግድም። ይህን ወንጌል እየገለበጠ ያለው የኔ ኢየሱስ ነው። ጥንቅ ባህር የገዛውን ስል በአናት እየተተከልክለት እየሰገድክለት ጣዖት አላመልክም ትላለህ። ከዚህ በላይ ጣዖት ማምለክ አለ እንዴ? ይሄንን ነው እግዚአብሔር አምላክ የገለበጠው። ኢትዮጵያ መጥቶ ገልብጦታል። በወንጌል ምን ይሆናል? ለውጥ ይመጣል። ጃንደረባው የሐዋርያት ሥራ ሁሌ የማነብላችሁ ምዕራፍ 8 እስራኤል ሀገር ሄዶ ሊሰግድ ወንጌልን ተምሮ የመጣው ስለ ኢየሱስ በእግዚአብሔር ልጅነት አምኖ የተጠመቀው የመጣበት የተሰበከችው ኢትዮጵያ እሷ ነበረች። አሁንስ ለማንም ትሰግዳል።
ማንንም ከየትም ከሀገር ውስጥም ያለ ከውጭም ላለ ኧረ የአክብሮት ስግደት ነው የምሰግድልህ ብለህ ትደፋለታለህ። ስዕል አስለህ ከሆነ ቦታ ገዝተህ እቤት አምጥተህ ትደፋበታለህ ለነጭ። ከዛ አምልኮት ወሰደው የክርስቶስን መንፈስ። ክርስቶስ እንኳን ቢሆን እሺ ልበል፣ ክርስቶስን ስዕል ተሰገደለት ቢባል እንኳን አንድስቴ የሀገር ቅራቅንቦ ፈጥረ ትደፋለ ገደል። ይኸው ያረጋችሁት የእቤቱ ያረጋት ማርያም ስዕል እንኳን ስካሩን አላስተዎችው። ስካሩን የደምረውን ስካር እቤቱ ያለችው ሴትዮ እንኳን አላስተዎችው። እሱ የያዛት ሴትዮ ማርያም አይደለች። ማርያም እንደዚህ ልጅ ይዛ ምናምን የምትነሳው ፎቶ የለም። ሰብአ ሰገል መጠው ሲሰግዱለት ሰገዱለት እንጂ ሰገዱላት አይልም። ሰገዱለት። ስለዚህ የክብር ስግደት ቢገባ ለማርያም የክብር ስግደት ሰገዱ። ለእሷ የሚያመጡት ሁሌ መዝሙረ ዳዊት ላይ ያለ ነው። አንዴ የሆነ ይቅርታ፣ መዝሙረ ዳዊት ይሁን ማን ላይ ለንጉሱና ለእግዚአብሔር ሰገዱ የሚሉትን ሁልጊዜ ይጠቀሙታል። እሱ ሁልጊዜ የነሱ ጥቅስ ያቺ ነው። ሁልጊዜ የሚጠቀሙት የዛ ጊዜ በብሉይ ኪዳን የማይሰገድለት የለም። ለታቦት ፊት ተሰግደዋል። ለብዙ ነገሮች ተሰግደዋል። ለብዙ ነገሮች ቅርጻቅር ተሰርተዋል በብሉይ ኪዳን ጊዜ። በአዲስ ኪዳን ምስራች ነው የመጣልን ኢየሱስ ነው። ከኢየሱስ ውጭ የሚሆንለት ነገር የለም። የአዲስ ኪዳን ሰዎች ነን እኛ። ያንን ግን ብሉይ ኪዳን እየሄዱ እስካሁን የሚንደፋደፉና በህግ እንኖራለን የሚሉ ሰዎች ኢትዮጵያ ላይ እየጠፉብን ነው። ደምረውን አይተነዋል። የ8 ወር የወንጌል ቆይታችን የዮኒ ማኛ ምን ይመስላል፣ የደምረው ምን ይመስላል የሚለውን ራሳችሁ ታገ ያውም እሱ እኔ ከዓለም ነው የመጣሁት፣ እኔ ከዓለም የመጣው ነኝ። ያውም እሱ ወንጌል ነው ፓስተር ነው የ20 ዓመት ተብሎ ወንጌልን የተበላሸ ነገር ይዞ መጣ። 20 ዓመት ሙሉ የሰበኩ ነኝ ፓስተር ነኝ ብሎ በጳጳሶች ነው ያስተዋወቁት። ስካሩን ነው ያሳያቸው። እኔ ወንጌልንም ሞኜ ስቀጠቀጥ እኔ ተሳስቼ ያልኩት ቃል ነው። ግን የፈለገ ብሳሳት እንደዛ አይነት ነገር ያው ጻድቅ 7 ወድቆ 7 ይነሳል አይደል የሚለው፣ 7 ይወድቃል 7 ይነሳል ይላል። ያንንም ልናገር የቻልኩት የኦርቶዶክስ ልጆች ሰድበውኝ ነው፣ ስም አውጥተውልኝ ነው። በወንጌል ስለሆንኩኝ ተበሳጭተው ስሙን ለፓስተር እንዲያሉ መሳደብ ጀምረው እንጂ ፕሮቴስታንት ወንድምና እህቶች ክፉ ተናግረውኝ እንኳን አያውቁም። ሀቁ ይሄ ነው። ደምረው ግን እዚህ ሲያደርግላችሁ ያያችሁት ከነ ስድቡ አመጣለሁ። ደምረው ኮኝ ነኝ። አየህ፣ አንደኛው ይሄ ነው። ሁለተኛ በስካር ደረጃ ያለውን ከነ ቪዲዮ ማርያምን እንዴ መሮኝ እኮ የጠጣሁት። የሚገፋ ሰው በዛብኝ፣ ገፊ በዛብኝ፣ መረረኝ። ወደ ሰዓት መጠጣት መፍትሄ አይደለም። እኔ ቢያንስ የገፋኝን ረግጣለሁ፣ የገፋኝን መልስ አለ። ጴንጤ ለአንድ ደቂቃ ገፍቶኛ ያውቅ። ጌታን እግዚአብሔር አምላክ ይጠብቅልኝ፣ እግዚአብሔር በወንጌሉ ያበርታልኝ፣ እግዚአብሔር በትልቅ በክብር የክብር አክሊል ለሙሉ ጴንጤ ይስጥልኝ። ለሙሉ ነው ማወራ፣ 1 2 3 ለመላው ጴንጤ የክብር አክሊል እግዚአብሔር ይስጥልኝ። አንዳቸውም ፕሮቴስታንቶች ስሰድባቸው እንኳን አደለም ጌታን ወንጌል እየተናገርኩ አደለም እሱን ስሰድባቸው እንኳን መልስ የሚሰጡኛል። በትንሹ አቤል ጀበና አለች። አንድም ፕሮቴስታንት ወንጌል በአናቱ ይተከል ብዬ እንኳን ባልኩት የስህተት ንግግር እኔ እራገጣለሁ ተውኝ፣ ስድቡ መሮኛል ብዬ በሄድኩበት ቀን እንኳን ቪዲዮ ሰርተው በክብር ነበር ሲያወሩ የነበሩት። በክብር ስድብ ዮኒ እንደዚህ አይባልም፣ ወንጌል ከአንተ ክብር የአንተ ክብር አይበልጥም ከወንጌል በምንም መልኩ አይበልጥም ብለው ትምህርት ነው የሰጡኝ። ትምህርት ነው የሰጡኝ። ወጦ እንኳን የሰደቡኝ የሉ። ይሄ መባረክ ነው። ወንጌል ይባርካል። ወንጌል ጨዋ ያደርጋል። ወንጌል ሰላም ይሰጣል። ወንጌላዊ ሆኖ በስካር የሚንደባለል ሰው፣ በየመንገዱ የሚያዋርድ ሰው የለም። ክብሩን ጌታ ይውሰድ። የእናንተ ስራ ሆኖ አይደለም እኮ መጠጥ ጴንጤ ሳያምረው ቀርቶ አይደለም።
መጠጥ፣ መስከር፣ ፓሪ ገብቶ መጨፈር ሳይፈልግ ቀርቶ አይደለም። ጴንጤ ኖ ሳይፈልግ ቀርቶ አይደለም፣ በደንብ ይፈልጋል። ውስጡ ያለው መንፈስ ቅዱስ ግን ይሄ ተልካሻ ነው ተወው ይለዋል። ስሙ የጌታ ይክበር። ይሄ ተልካሻ ነው፣ ለአንተ አይጠቅምም፣ የዘላለም አክሊል አለ ይለዋል። ውስጡ ያለው መንፈስ የጌታ ኢየሱስ መንፈስ ውስጥ የዘላለም አክሊል አለ፣ ይሄ ማይረባ ነው ብሎ ይለዋል። ከዛ ጥርግ ብሎ ወንጌሉን መዝሙሩን ከዛ ወደ ጸሎቱ እግዚአብሔርን ወደ ማመስገን ይሄዳል። የጴንጤ ማመስገን መዝሙር አይደለም ዘፈን ነው ብለው ይከራከሩሃል። እውነትህን ነው። እስቲ ሞክረው፣ ሳትጠጣ ዘፈኑን ስማው። ሞክረው፣ ሳትጠጣ፣ ሳታጨስ፣ ሳትቅም ስማው እስቲ፣ ስማው እስቲ። እንደ ጴንጤ ዘፈን ከሆነ ጎሄድ አባቴ፣ አትችልም። ሳትዳራ ስማው። የሚበልጠውን ስለያዘ ነው ፕሮቴስታንት እንደሚያደርገው። ስለዚህ ደምረው ከዚህ ከጸዳ ህይወት ላይ ወጥተህ ስካርና ስድብ ላይ እናትን የሚያል ነገር እየተሳደቡ መዋል ትክክል ነው ብዬ አላስብም። ደምረው ወንድሜ፣ አንተ ፓስተር እንዳልሆንክ እርግጠኛውን የማውቀው ለምን መሰለ? ከኔ ጋር እንኳን ወንጌል መነጋገር እየከበደ ጥለት ወጣል። በታምር አልወጣም። ከአንተ ጋር ገብቼ ጥዬ የወጣሁት አንድ ቀን የለም። ያንተን ወንጌል አልፈራውም። ለምን መሰለ? ቃሉን አታውቀውም አለ። 20 ዓመት ብለሃል እኮ። እኔ ገና ትላንት ነው የመጣሁ። 20 ዓመት ተማርክ ያልከው የውሸት ሳትማረው ራስህን ሹመ ፓስተር ነኝ ብለህ ግራ ተጋብተሃል። አሁንም ተመለስ። እኔ ፓስተር አይደለሁም፣ ገና ብዙ ይቀረኛል። የእግዚአብሔርን ወንጌል ቆርጥሜ በልቼ ከዛ በኋላ አባቶች ዮኒ ማኛ ተቀድሰሃል፣ ከዚህ በኋላ ወንጌላዊ ነህ ብለው በእኔ ላይ በእግዚአብሔር እነ ዳዊት በተሾሙት በዘይት ቀብተው፣ ዳዊት በዘይት ነው የተቀባው፣ ዘይቱ ነው የተፍለቀለቀው። መቼም ይሄን ታውቀዋለህ። ያልተፈለገው ዳዊት እነሱ ኳሊቲ የሚሏቸው ምን ሊሏቸው ያሉ የዳዊት አባት ሁሉን ነገር ሲያደርግ የገዛ ልጆቹን ቢጠራቸው አንዳቸውም ለአንዳቸውም ያ ዘይት ቅዱሱ ቅባት ሊፍለቀለቅ አልቻለም። ተራረኛ የተባለው ጭራሽ የተረሳ ያጎት ልጅ ሁላ ተጠራ። አረ ማን የቀረው ተብሎ ያ የበግረኛ ንፍጣሙን ዳዊትን ሕፃኑን አምጥተው ግን ገና መምጣት ሲጀምር ዳዊት ተፍለቀለቀ ዘይቱ። ያንን ቅባት ነው እኔ የምፈልገው። ያን ቅባት ያገኘው ጊዜ ነው ትክክለኛ ወንጌል ብዬ መስበክ የምጀምረው። አሁንም ደምረው የምነግር ምንድን ነው? የማይረባ ቦታ ወድቀሃል። ሰደቡኝ የኦርቶዶክስ ልጆች ገና ይለጠልጠዋል። ገና ኦርቶዶክስ ቤት ረገጣ ፕሮግራም አለው ራሱን የቻለ ሶሻል ሚዲያ ላይ ፕሮግራም አለ። ትረገጣል። ጥቅማ ጥቅሞች ለበረከት ምናምን ብለው ዋቴ አርገ የምትደረገው የእንትና መጣ እንትና ባህል መጣ ትላንት እንዲህ ነው ዛሬ እንዲህ ነው እየተባለ ከጌታ ውጪ ስታመልክ ብትውል ሚካኤል አይሰማህም። የዓመቱ ሚካኤል ነው ብለህ ስትጮ ብትሰማ ብትውል ሚካኤል አያውቅም። የዓመቱ ገብርኤል ነው ብለህ ስትጮ ብትውል ገብርኤል እግዚአብሔር ካላከው በስተቀር የእሱን ምስጋና አይቀበለውም። ምክንያቱም ተናግሯል መጽሐፍ ቅዱስ ላይ አትስገድ እኔም ለእግዚአብሔር አገልጋይ ባሪያ ነኝ ብሎ ተናግሯል ራሱ። ስለዚህ አንተ ለገብርኤል ብትጮ ብትሰግድ ምን ብትል የእግዚአብሔር መልአክ እንጂ አንተ መልአክ አይደለም። እሱ ሲልከው አንተ ጋር ይመጣል። ስለዚህ ይህንን ነገር በደንብ አድርጌ እነግርሃለሁ። ደምረው መጽሐፍ ቅዱስ አንብብ፣ ተመለስ። ወደ ምን? ወደ መጽሐፍ፣ ወደ ጌታ። ኦርቶዶክስ ውስጡን ወንጌልን ግን ስበክ። የጌታ የኢየሱስን ወንጌል ስበክና ከአንዳንድ ያባረዋል። በዚህ ሳትጠጣ ሳትሰክር አዳኙ ኢየሱስ ነው ብለህ ደጋግመህ ስበክና ሳትነግራቸው ውልቅ በል። አንተ ጴንጤ ነህ፣ ድሮም ጴንጤ እንትን የለውም ተብለህ ትረግጣለህ። ስለዚህ ነው ሌላው ወደ እኔ ይሄን ነገር ብናገረው የኦርቶዶክስ ልጆች እዚህ ጋር ስሙ በደንብ አድርጋችሁ።
ስትፈልጉም ተሳደቡ፣ ችግር የለውም። እኔ ይሄንን ንግግር ቀጥታ ብናገረው ምን ያህል ችግር እንደሚፈጥርብኝ አስቡትና ሞጣ የሚናገረው ንግግር እዚህ ጋር መነኩሴዎችን ድፈሩ እያለ የሚናገረው ፋኖ ድፈር እያለ የሚናገረውን እስቲ ስሙት። ዮኒ ማኛ ቢሆን ግን ሰማይ ምድር ድብልቅልቆ ይወጣ ነበር። ለምን? በእኔ ላይ የሚቀና የእርኩስ መንፈስ አለ። በእኔ ላይ የሚነሳ ዲያብሎስ መንፈስ አለ፣ ሁል ጊዜ የሚንጫጫ ሰባብሬ ግን አስቀምጠዋለሁ። የዲያብሎስ መንፈስ እኔን አይችለኝም። እንደፈለገ ቢነሳ የዲያብሎስ መንፈስ እኔን ማሸነፍ አይችልም። ሉክ አት ዲስ። ስቃውን ያለፉት ምንም አላሉትም። እዩት። እኛ አማራ ያለ ስለ ጉራጌ ስለ ትግሬ መነኩሴ ያገባኝም የላቸው እነሱ መነኩሴ። እኛ አማራን ነው ድፈሩ ያለ ወጣት መነኩሴን ፋኖ መድፈር አለበት። ምን አለ? ስለ ቃሉ ይቅርታ። ይሄንን ሞጣ ቢል ማንም አይጠይቀው። ዮኒ ማኛ አንድ ስህተት ይኖርበት እኔን ነው ሁሉም የሚረባረበው፣ እኔ ላይ ነው ሁሉም የሚዝተው። ለምን እንደማልፍ በጉልበት ዮኒ ማኛን ስለሚፈልግ ጠርምሼ ጥለዋል። ይምጣ። እንደዚህ ብሎ እየተናገረ አንድም ሰው ሞጣን ወይ እዮዳብ ወይ ማናቸውም ቢናገሩ ማናቸውም ላይ ስለሚወዱ ነው። ዮኒ አትውደዱኝ፣ አትውደድ፣ አልፈልግም። እኔ እግዚአብሔር የወደደኝ እግዚአብሔር ያከበረኝ ሰው ነኝ። አንተ ወደድ ካልወደድክ የምጠቅመኝ ነገር የለም። እመነኝ፣ አትጠቅመኝም። እኔን ለመጣል የማትሄዱበት መንገድ የለም። ሚሊየን ስገባ እስላሙ ይቀናል፣ ኦርቶዶክሱ ይቀናል፣ ይንጫጩብኝ ሁልጊዜ። አንድ ቀን ኮምፕሌን ያላረግብኝ እኔ ጴንጤዎች ናቸው። ለምን እንደሆነ አላውቅም። እየሰደብኩ እያዋረድኳቸው እግዚአብሔር ምስክሬ አንድም ቀን ተነስተውብኝ አያውቁም። ከድሮም እንደፈለግኩ ሰድቤያቸው ለአንድ ቀን ዮኒ ማኛን እንክሰሰው፣ ዮኒ ማኛ እናዘጋበት ሴራ ሲሰሩ አይቻቸው አላውቅም። ለአንድ ቀን እነዚህን አለመውደድ አልችልም። እኔ አለመውደድ አለማክበር አልችልም፣ በጭራሽ አልችልም። ለአንድ ቀን ይህን ሰው ሪፖርት እናርገው፣ ሰድቦብናል፣ አዋርዶናል፣ ጴንጤን ሁልጊዜ ይሰድብብናል ብለው ለአንድ ቀን ነው ማውራችሁ። ብዙ ቪዲዮዎች አለ እኔ ፕሮቴስታንትን የሰደብኩበት። ምክንያቱም የዲያብሎስ መንፈስ ከክርስቶስ መንፈስ ጋር አንድ ሊሆን አይችልም። ኢስ ናት ገና ሃፕን። ያሳዳል። የዲያብሎስ መንፈስ ያሳዳል። ሳሳድ የነበርኩ ሰው ነኝ። ግን ምን አለ በረከቱ ስላላቸው ለነሱ የሚመልስ አምላክ ስላላቸው መልስ አልነበራቸው። ይኸው መጨረሻ ገስዋት አሳዳጅ የነበረው እንደ ጳውሎስ ተንበርክኮ ክርስቶስን አመስጋኝ ሆነ። ከጥቃቅን ስህተቶች ጋር ቢሆንም የክርስቶስ ነገርን ልፋታ አልችልም። እስቲ በደንብ ስሙት በደንብ። አየ ዳይሬክትሊ ፋኖ ደፋሪ ነው፣ ፋኖ የሚደፍር ነው፣ ገዳይ ነው እያለ ነው። ያ ናችሁ፣ ማንም አይፈልጋችሁም። ኢትዮጵያ ላይ ፋኖ መቼም አይነግስም። ይህን አስረግጬ እነግርሃለሁ። መቼም ደፋሪ እንደሆናችሁ ሰው እንደምታርዱ አይተናል። ገዳዮች እንደሆናችሁ አይተናል። ስለዚህ አንሰማችሁ። ከእናንተ ጋር የሚሆን ኢትዮጵያዊ የለም። በአደባባይ ድፈር እያልክ ነው የነገርከው። ሴቶች ለዚህ ነው አማራ ክልል ላይ ሴቶች የሚደፍሯቸው በፋኖ እንደሚደፈሩ ራሱ እየተናገረ ነው። ድፈርልኝ እያለ መግለጫ እያወጣላቸው ነው። ምን ጥሩ መቀመጫ ያላቸው ምን ልታረጊው ነው? ድፈራት እያለ ፋኖ ደፋሪ እንደሆነ ገዳይ፣ ጨፍጫፊ፣ ንጹሐንን እያገተ የሚገል መሆኑን እያሳየ ነው። በቃ የፋኖ ደጋፊ ነው። ሞጣ አይደለም እንዳትለኝ ከፋኖ ጋር ሰራለው የሚል ነው ሞጣ። ፋኖ ደፋሪ እንደሆነ እዚህ ጋር መስቀል ያረገ፣ ደረቱ ላይ መስቀል ያረገ፣ መሀብል ያረገ፣ እጅን በመፍለጫ የቆረጠ ወንድም ነው ያለው። እነዚህ ናቸው። ፋኖ መጨረሻው እየተፋቀ ሲሄድ ዲያብሎስነቱን እያየን ነው። የዲያብሎስ ጥርቅም እንደሆነ እና እሱ ነፃነት ሊያወጣ ኢትዮጵያን የአዲስ አበባ ልጅ የደቡብን ልጅ የውል ኦሮሞን ቢያገኝ ፋኖ ይምራ፣ ቆርጦ ነው የሚበላው። ስለዚህ ፋኖ እያላችሁ የምትዋሹ
እዚህ ጋር ነው ጨዋታው። እንደዚህ የሚሉ ናቸው መነኮሳትን ድፈር እያሉ ነው መግለጫ የሚሰጡ። መነኮሳትን ድፈሩ፣ ሞጣን የሚከተለው የለም፣ ሞጣን የሚያውቀው የለም ምናምን ትላላችሁ። ይሄ ለሁሉም እንዲደርስ አድርጉ። ፋኖ ደፋሪዎች፣ ገዳዮች እንደሆኑ ሞጣ እየተናገረ ነው። ሞጣ የእናንተ አጋዥ ነው። ሞጣ እየተናገረ ነው። ኮፒ ሊንክ ታፕታፕ አድርጉ። ደግማችሁ ለአንዴና ለመጨረሻ ጊዜ አሳያችኋለሁ። ቃል በቃል ያለውን ነው የምነግርህ። ዮኒ ማኛ ብሎት ቢሆን ግን ሰማይ ምድሩ እኔ እንደዚህ አይነት ብልግናም የለኝም። ግን እዩት፣ እንዲህ ለቂጥ አሳልፈ ትሰጣለህ ወይ? ድፈራት። ፋኖ ደፋሪ ነው። ፋኖ ባትለውም ደፋሪ ነው። ፋኖ ደፋሪ ነው ባትለውም ፋኖ ንጹሐንን ገዳይ ነው። መንግስትም ብልጽግናን ስለጠላ ሌላውን ከቨር ማድረግ የለብህም። ብልጽግና መጥላት ትችላለህ። እንደዛ አይነት ገዳይ ደፋሪን ግን ኢትዮጵያ ላይ አላመጣም። ፋኖ ላይ ለማያዳግም እርምጃ መንግስት ወስደ ጸጥ ለጥ አድርግልኝ። የማያዳግም እርምጃ መንግስት ዱቄት አድርገ ገላግል። ስለምትችልም ነው መንግስት ከህዝቡ ጋር መጣላት ስላልፈለገ ነው መንግስት ምን ማያደርገው ይህን ነገር እስካሁን ያልሰራው። ከዚህ በላይ ግን መታገስም ለኢትዮጵያም ጥቅም አለው ብዬ አላስብም። ስለዚህ ረሚም አድርጋቸው እነ ዘመነ ካሴ ገጥሟል። የገጠመህን ደግሞ ረሚም አድርገህ አንዴና ለመጨረሻ ጊዜ ከዛ በኋላ ያለው ነገር ተረጋግቶ የአማራው ህዝብ እንዲኖር ሳይሳቀቅ እንዲኖር፣ ገበሬው እንዲያርስ፣ ተማሪው ትምህርት ቤት እንዲሄድ ማድረግ አለብን ብዬ አስባለሁ። ይሄ ነገር መደረግ ነው ያለበት። እንደዚህ አይነት የጭካኔ የተሞላበት እህቶች እንዲደፈሩ፣ እህቶች እንዲገደሉ፣ እህቶችን ውጋቸው፣ መነኮሳት የሆነች ወጣትን ድፋቸው እያለ የሚለውን ምን ማድረግ አለባቸው? እናንተ ጉልበታቸው ያለው ዮኒ ማኛ ላይ ነው። ጉልበታቸው ስለ የሶሻል ሚዲያ ነው። ቀና ብሎ የሚያየኝ የለም። ግን የሶሻል ሚዲያ ላይ በትብብር እንደዛ ማድረጉ እኔ ላይ ይበረታል። ለምን? አቅም ቢኖር እኔ ጋር ይመጣ ነበር። አቅም ቢኖረው እኔ ቤት ይመጣ ነበር፣ ወይም የሆነ ቦታ ሲሄድ መጥቶ ያገኘኝ ነበር። ግን የነሱ ጉልበት አቅም እንዳለኝ ስለሚያውቁ በምንድን ነው? በሶሻል ሚዲያ ላይ እንዲናርገው እንዲያስደርጎናል፣ ሃይማኖታችንን ምናምን እየተባለ ይባላል። የትም ቦታ ላይ ሹፌር አይንቀሳቀስልም። አማራ ክልል ላይ ትዘርፋል። ከባድ መኪና ሹፌር ኮንክ ጌታ መሰከሬ ፋኖ ይዘርፋል። አማራ ክልል ላይ ምንም መሰራት አልተቻለም። እና ይሄ ነው ያለው። መነኮሳት ቢደፈሩ መከላከያ ደፈረ እንዳትል፣ እነሱ እየደፈሩ መከላከያ ነው እያሉ ነው። የሚገርሟችሁ የማረኩትን ዩኒፎርም ለብሰው መከላከያ አስመስለው የሚሰሩት ብዙ ድራማ አለ። መከላከያ ልብስ የተማረኩ ይኖራሉ። መከላከያ እርግጠኛ ነኝ እሱን ልብስ ለብሰው እየሄዱ የራሳቸውን ህዝብ ይዘርፋሉ፣ የራሳቸውን ህዝብ ይደፍራሉ። ይህንን ያደርጋሉ። ስድቡ የነሱ ነው፣ ብልግናው የነሱ ነው፣ ብዙ ባንዳነት የነሱ ነው። ሁሉ ነገር ብታመጣ የነሱ ነው። ግን ኢትዮጵያን ያቆምናት፣ ኢትዮጵያን እንዲያረግናት ብለው ሲሰክሱ ታያለ። የድሮዎቹ ጨዋ አማሮች ነበሩ። የአሁኑ ሌባ ነው። የአሁኑ ፋኖ የምትለው ሀገር ዘራፊ ባንዳ ነው። እና አሁንም የምናገረው ምንድን ነው? የማይጠቅም ነገር ይዛችሁ መጣችሁ ሰውን ለማጭበርበር ብትመክሩ አትችሉም። እርስ በራስ እንኳን የሚስማማ ፖለቲካ የላቸው። ይህንን አሁንም በሀሳብ የማያምን ቢገናኙ እርስ በራስ የሚጨራረሱትን ኢትዮጵያን ያድናል ብለው ይሰክሱብናል። እርስ በራስ እኮ አይስማሙ። እርስ በራስ የማይስማሙ ሰዎች ኢትዮጵያን ነፃ እናወጣላችኋለን፣ አብይ ተመችቶናል፣ ታንቀሙት፣ ተመችቶናል፣
አብይ ተመችቶ ከነ ምናምኑ ተመችቶኛል። ከነ ጥፋቱ ከእናንተ ከምትሰሩት የአውሬ ስራ አብይ በምን ጣዕሙ አብቹ በምን ጣዕሙ ጌታ መሰክሬ ከእናንተ ከዚህ ከአውሬነታችሁ አብይ የገዛ ወንድምህን አይደል እንደ እጁን አይን እያየ የምትቆርጠው? ስንቱን በልታችሁታል በጦርነት ብላችሁ የራሳችሁን አይደል እንዴ በልታችሁ የጨረሳችሁት? የጎጃም የጎንደር ፋኖ ተባብላችሁ ልትገዳደሉ አይደል የምትፈልጉት? ወዴት? ስለዚህ በፍጹም እንደዚህ አይነት የዲያብሎስን ስራ እንዳትቀበሉ። ሌላው ፋኖ ጴንጤ ጠል ነው፣ ሙስሊም ጠል ነው፣ ሙስሊም ጸር ነው፣ ጴንጤ ጠል ነው። ኤቭሪባዲ ኖውስ። እንዳለ ፋኖ ብታመጣው መስቀል ያደረገ ሙስሊም ጠል ጴንጤ ጠል ነው። ኤቭሪባዲ ኖውስ። እኔም በደንብ አስረግጬ የምነግርህ ሙስሊም ይጠላል። በተለይ ደግሞ ጴንጤማ የማይታሰብ ነገር ነው። ጴንጤንማ ከሀገር ለማጥፋት የሚመጣ ነው። ስለዚህ በፍጹም እናንተን የሚቀበል አረመኔ የሚቀበል ኢትዮጵያዊ የለም፣ የሚቀበል የለም። መስቀሉን እንጨት ይዞ ትዞራለህ፣ ወንጌሉን አታውቀውም። እንደናንተ እኮ መስቀል ላይ የተሰቀለው መከራ ኢየሱስን ማወቅ ያለበት እንደናንተ ሌላ ሊፈጠር አይገባም ነበር። መስቀሉን አድርገህ ዳንኪራ ዱርዬነት መረንነት ያለው እናንተ ጋር አንድ ቃሉን ማታውቁ ግን ግብዳ ያበደ መስቀል ይዘህ ትመጣለህ። ፋኖ ካየ መስቀል አለው፣ እምነት የለው፣ ሃይማኖት አለው፣ እምነት ግን የለው። እና በደንብ አድርገህ ይህንን ነገር ኢትዮጵያውያን መስራት አለ። ስድባቸው ምናቸውም ያለ ነው የነበረ ነው። በስድብ ሶሻል ሚዲያ ላይ ማስፈራራት ምናምን እሱ ፋሽኑ አለፈባቸው። አሁንም ታወቁ፣ በቃ ታወቁ። አጭበርባሪ ሕፃን እያገቱ ገንዘብ ሲዘርፉ የሚውሉ ሌቦች ናቸው። ሌቦች እንዲያም እኔ ምናልባት አሉ ተሳስቼ ይሆን እንዴ ኢትዮጵያ ሄጄ የመጣሁት ያየሁትን ነገር ምናልባት ተሳስቼ ይሆን እንዴ ብዬ እኮ ነው መንግስት ላይ ጓስል የነበረው። እግዚአብሔር ምስክሬ። ምናልባት እነሱ እውነት ኖሯቸው ይሆን አዲስ አበባ ላይ ነው ያየሁትን እነሱ ሌላው አላየው ወይስ ተዋሽቼ ነው ብዬ ተጠራጥሬ ራሴን ሁላ እነ ቅዳሜ ገበያ እነ ሞጣ ምናምን ሲነሱብኝ ምናልባት ተሳስቼ ይሆናል ብዬ ነው ድብልቅልቁን ያወጣሁት። ግን እነዚህ መርዝ የኢትዮጵያ ካንሰሮች እነሱ ናቸው። ካንሰር ናቸው። ይኸው ሂድ እንዳለ ፋኖ ኦርቶዶክስ፣ የአማራ ኦርቶዶክስ ሌላውን አይመለከትም። የደቡብ የምናምን አይመለከትም። የአማራው የተለያል። የአማራ ኦርቶዶክስ በእምነት ሳይሆን ከምን ጋር ከዚህ ከገዳይነት ጋር ከጨፍጫፊነት ጋር ከምንነት ጋር አብሮ የተያያዘ ማንነት ይዞ መጥተዋል። አሁን በምናየው እዚህ ጋር መስቀል ያረገ እዚህ ጋር መስቀል ያረገ የሚቀጠቅጥ ከሆነ መጥረቢያ ይዞ ፋኖ ያ ነው። ፋኖ ነው ልጁ። ትእዛዝ ተሰጥቶት ነው ይህንን ያደረገው። ስለዚህ ፋኖ የሚባል ከዚህ በኋላ አብረን ነው የምታገላችሁ። አብረን ህወሓትን እንዳጠፋሁት ፋኖን አጠፋዋለሁ። ጌታ ምስክሬ። ፋኖን ከዚህ በኋላ ገጥመናል። ሴት እደፍራለሁ፣ መነኮሳት እደፍራለሁ እያለ መግለጫ የሚያወጣ ፋኖን ከኔ ጋር ነው። ከዚህ በኋላ ጀምረናል። እስቲ ማን ነው ሶሻል ሚዲያ ላይ አቅም ያለው እናያለን። ማን ነው በማስረጃ የሚያወራው አቅም ያለው እናያለን። እናንተ ሀገር ለማጥፋት እንጂ ሀገር ለማርማት የመጣችሁ አይደላችሁ። የአማራ ህዝብ ጥንቃቄ አርግ። የአማራ ህዝብ አስተውል። በማይረቡ ወንበዴዎች ሰላምን አትጣ። አማራ ክልል መጥቶ ልግዛ ያለ የለም። የአማራ ክልልን ወስጄ ለሌላ ልስጥ ያለ የለም። አማራን ልበድል ያለ የለም። እራሳቸው
ኮምፕሌን ሲያደርጉ በየማንም ይምጣ ኢትዮጵያ ላይ አማራ እንዳኮረፈ ነው። የአማራ ፖለቲከኞች ኩርፊያ የሚወዱ ናቸው። በምንም ነገር ለፍ ከህወሓት ሰይጣን ይሻለናል ብሎ ሰብኮ አሁን ደግሞ ህወሓት ከአብይ ይሻላል ይላል። ኃይለ ሥላሴ ላይ ኮምፕሌን ሲያደርግ የነበረው አፄ ቴዎድሮስ ላይ የኮሶ ሻጭ ልጅ እያለ ሲሰድቦ የነበረው አማራ ነው። አፄ ምኒልክን ይህ ባሪያ እያለ ሲሳደብ የነበረው የአማራው ፖለቲከኛ ነው። አንዱንም አይወድም። የአማራ ፖለቲከኛ የራሱ ልጅ ቢወጣ ስልጣን ላይ ውሸት ነው የሚለው። የራሱ ልጅ ዘመነ ካሴ ቢወጣ ይደፈዋል። በኮምፕሌን በማድረግ በመረንነት ወንጌል ስለሌለው ማመስገን የማያውቅ ባለጌ ፖለቲካ ነው የሚሰራው አማራ። ለማንም አይመችም። ከፈሱ የተጣላ ፖለቲከኛ ማለት የአማራ ፖለቲከኛ ነው። ከፈሱ የተጣላ በምንም ከማንም የማይግባባ ፖለቲከኛ የአማራ ፖለቲከኛ። ህዝቡ ወርቅ ነው። ህዝቡ እነግርሃለሁ። በግድ ግን ቁስል አለብህ እያለ የሚጮህበት የውሸት ፖለቲካ የሚያራምደው እነሱ ማናቸው? እስቲ ያቸው። አዝማሪ ነው። ሌላ ፖለቲከኛ የላቸው። ምክንያቱም እውነት ያላቸው ሰዎች እዚህ ውስጥ አይቀላቀሉም። ለምን? የአማራ ህዝብ ድፍን ኢትዮጵያ ላይ ይኖራል፣ ከትግራይ በስተቀር ይኖራል። ከህዝቡ ጋር ተስማምቶ ነው የሚኖረው የአማራ ህዝብ። በግድ ተጣላልንና እኛ ጥቅም እናገኝ። የት ላይ? ጎጃም ላይ፣ ጎንደር ላይ። ጎጃም እና ጎንደር የሚኖረው ነው የሚረበሽ፣ ሌላ ቦታ አይደለም። ፖለቲካ ብለው የሚሰሩት የአማራ ክልልን አድርገው የያዙት ጎጃምና ጎንደር። ጎጃምና ጎንደር ደግሞ አይስማሙ። ወሎ ላይ ያለው አማራ፣ ሸዋ ላይ ያለው አማራ ምንም አይነት ችግር የለበትም። ከሌላው ጋር አብሮ መኖር እንዴት እንዳለበት በደንብ ያውቃል። የጎጃም እና የጎንደር ግን የተለየ ጎጠኛ ነው። ለምን? ከሌላው ህዝብ ጋር አብሮ አልኖረም። ከሌላው ጋር ስላልኖረ የሌላውን ህዝብ ማክበር መውደድ ምን አይችልበትም። የህወሓት ፖለቲካ ያነበረ የህወሓት ፖለቲካ ከሌላው ጋር ስላልኖረ በብዛት ግግም ብሎ የጥላቻ መንገድ ነበር የሚወስደው። አማራ ከሁሉም ህዝብ ጋር የኖረ ነው፣ የሚኖር ነው፣ ወደፊትም የተዋለደ ነው። ይህንን አማራ ጎጃምና ጎንደር ላይ ብቻ ያለ አስመስለው ነው ፖለቲካውን የሚሰሩት። ፋኖ ህዝቡን ተዉት። ለህዝብ እንዳትታገል። የአማራ ህዝብ ታገልልኝ አላለህም፣ አትችልምም። የአማራን ህዝብ እያገትክ የገደልክ እያገትክ የምደፍር ገበሬውን ያረሰውን በሙሉ እየወሰድክ የምትሸጥበት ሳር እንኳን አይቀራቸውም። ጌታ ምስክሬ ነው። ምን ሳር እንኳን አይቀራቸው። ሳሩን ሄደው መሳሪያ ይዘው ያጭዱትና ሄደው ይሸጡታል። መንቀሳቀስ አማራ ክልል አልተቻለም። ሳር ነው ማውራችሁ። ሌላውን ቶ ሳሩን እንኳን ገበሬው ሌላው መብላት አልቻልኩም ብሎ ሳር እንትን ማለት ጀመረ። ሳሩን አጭዶ ይሸጡበታል። የገበሬ ልጆችን በሙሉ እየደፈሩ ፋኖ የሚባል ጨረሱ። አንድ የለም ደፋሪ። ህዝቡ ጎጃምና ጎንደር ላይ ተሰቃይቶ ነው የሚኖረው። የሚያግዘው መንግስት ቢያገኝ ህዝቡ እንዴት ኡኡ ብሎ እንደሚወጣ ልነግር ይችላል። በጣም 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 አሳፋሪ ነገር ነው። ከሞጣ የሚናገረውን ንግግር ስማ። ከራሱ አንደበት መነኩሴዎችን ድፈራቸው ፋኖ እያለ ይኸው። ወደ ሌላው ለምን ዘረጋችሁ እጃችሁ? ማን እንዲሰጣችሁ? መጽሐፍ ቅዱስ እየነገረ ወደ እግዚአብሔር እጅን ዘርጋ እያለ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እያለ አንተ ወደ ማን ትዘረጋለህ? ችግሩ ይሄ ነው። ወደ እግዚአብሔር እንኳን እጃችሁን አትዘረጉም። ከ1 እስከ 30 የእግዚአብሔርን ስም ራሱ ቀድሞ ለመጥራት ተጠይፈው 27 28 29 ነው በዓል እንኳን የሚከበረው። የማንም ኮልኮሌ ነው ከዛ በፊት የሚከበረው። እግዚአብሔር ያሳየ በፈጠረው ቀን ዓለምን ፍጥረታትን ሁሉ የፈጠረው አምላክ
ቀን እንኳን አልተሰጠውም። የተሰጠው በ27 መድኃኔ ዓለም፣ በ28 አማኑኤል፣ በ29 ባለ እግዚአብሔር ብለው የመጨረሻ የቀናቶች መጨረሻ የተሰጠው እግዚአብሔር በፈጠረው ቀን ሰማይና ምድርን በፈጠረው ቀን ያንን ያደረጉት። እግዚአብሔር ልቦና ይስጣችሁ። ጃማን አይኖ ወር ልቭ አረ በደስታና ስትመጣ ሬሳን አስለቅምሃለሁ። ቃል ለምድር ለሰማይ ና ላድንቅህ። አንድ ሆነ እንዳትመጣ 10 20 ሆነና አደራ 20ንም ሬሳን አስለቅምሃለሁ። እኔ እንደዛ አይነት ሰው ነኝ። 20 ሆነና ሬሳን አስለቅምሃለሁ። ቃል ለምድር ለሰማይ ሳትደበቅ በቪዲዮ አሳይ። እናት ትውለድ እኔ ላድንቅ። እግዚአብሔር ምስክሬ 20 ሆነ መጣ 20ን ረፍርፍ ያሳያል። አደራ እንዳትረሳ እንድትመጣ ኖ ዛሬም ትችላለህ። የምን ትሞሮ አረ ዛሬ እኔ እኮ ጸበደላላ ነገርኩ እኮ አንተ አታረገውም። በአዲስ አካውንት ነው የምትለፈልፈው። የሚደብረው ያ የምታውቅ ሬሳን አንተ ብቻ ሰውን ዘርማን ዘርን የመጣውን በሙሉ ሬሳን አሳቅፋለሁ እያልኩ ነው። ይሄን ነው መናገር። ሪኖ ነው ያለሁት ና በደስታ ደውል። ከዛ ብቃቴን ላሳየ። ዘረሽን ታብነ እኔን የሚናገረኝ ዘረሽን ታብ ነው የምልህ። አረቄ ምናምን የሚጠጣ እኔ ፈርቼ አላቅም በህይወቴ። ይህ ሰካራ ምናምን የሚፈራ ያለ የለም። እንዳትፈሩ። ይህ ወሮ በላውን ጉሮሮን ብለህ ትገላግለዋል። እንዳትፈሩት። ይሄ ጴንጤነትን ማሸማቀቂያ ጴንጤ እንዲላል እንዴ ጴንጤ እንዲላል እንዴ እያሉ እያስፈራሩ ለዘመናት ኖረዋል። ከዚህ በኋላ የሚሰማ የለም። በመጣህበት ነው የምመጣው። በመጣህበት ዳዊት ጎልያድን አፈር ከድሜ ከቶታል። አፈር ከድሜ ማንም አይችለኝም እያለ ሲዘባነን ጎልያድ ነው ወስዶ ቀንጥሶ ቁጭ ያደረገው። ቀልድ የለም። የእግዚአብሔርን ኃይል ይዞ በጣም ማንንም መፍራት የለብህ። እግዚአብሔርን እንጂ የማንንም ኮልኮሌ እንዳትፈራ አደራ። እንዳትፈራ የማንንም በጭባጫ። በተለይ ይህ ሰካራ ማረቂያ ረሲያ ፈርጥጦ ነው የሚሄደው። ያ እንደዛ ነው የምናገረው። እና አሁንም በቃ 10 አትጻፍ። እኔ እኮ ብሎ ካላረግኩ አንተ እና እኔ አንተ ሳት ለነገሩ ምን አስፎከረኝ? ምን ለማንም ሰካራ ማውራት አለብኝ? ያ ስለዚህ ያንን ነው የምለው። አሁንም ነግራችሁ ምንድን ነው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው እነሱ ለሌላ እየዘረጉ ኢትዮጵያን በረከት አሳጧት። እነሱ እየዘረጉ ሌላ ቦታ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ለማንም ቅራቅንቦ ወራዳ እየዘረጋ ቅዱስ ነው እያለ ኢትዮጵያን በረከት አሳጧት። በዚህ ቀን አታርስም፣ በዚህ ቀን አታርስም፣ እንደዚህ አታረግም፣ ገዝች ያለው እያለ አንድ ቀሚስ ለባሽ ሲጫወትብ ይውላል። በሕይወት ላይ ተጽዕኖ ይፈጥርብሃል። በዚህ ቀን እንዲያትሰራም፣ በዚህ ቀን እንዲያታረግም። እስቲ አሜሪካ እንደዛ አርግ፣ በዚህ ቀን አልሰራም በል፣ መኖር አትችልም። ተጫወቱባት፣ ኢትዮጵያ ተጫወቱባት። በዚህ ቀን መስራት አችልም፣ ገዝቼ ያለው እንዲያርግ ያለው እያለ መጫወቻ ኢትዮጵያን አረጋትና ከዚህ በኋላ ግን በዛ የሚታለል ትውልድ አለ ብዬ አላስብም። ስለዚህ እግዚአብሔር አምላክን የሚያመልክ ትልቁ ስም የምትጠራ የዳንክበት ስምን ጥራ፣ ትድናለህ። ያዳነህ ማን ነው? ኢየሱስ። በቃ ጨርሳል። የእግዚአብሔር ልጅ ወልድ ኢየሱስ አድኖሃል። ያዳነህን ብቻ ተመልሳለህ። ሌላው በስድብ የታወቁ ናቸው እንደምታውቀው።
አይ ሞዴሬተር አልሰጥም ትጂ። አይ ዝም ብሎ ሞዴሬተርማ አይሰጥም። ሞዴሬተር አሉኝ። ያንን ነው የምለው። ያ ስለዚህ አሁንም የምናገረው ምንድን ነው? ሁልጊዜ ወንጌል ሲባል ደማቸው የሚፈላ ወንጌል ሲባል የስህተት ትምህርትን ስታጋልጥ የሚናደድብህ አብዛኛው ኦርቶዶክስ ነው። ይኸው ደምለውን ወስዳችሁ ሰካራም አረጋችሁት፣ ተዋረዳችሁ። ጥቅም እንደሌለው ወንጌል እንደሌለ አሳያችሁ። ደምረውን ወስዳችሁ ሰካራም አረጋችሁ አመጣችሁ። የእናንተ ወንጌል ይሄ ነው። ቃል በቃል ጌታ ምስክሬ፣ ደምረውን በጌታ የነበረውን ወስዳችሁ ምን የመሰለ ሰካራም አርጋችሁ አመጣችሁት። ስለዚህ እናንተ ወንጌል አረቄ እንጂ ወንጌል አይደለም። ወንጌል ቢሆን ኖሮ ይሄ ሰው ትልቅ ስራ ይሰራ ነበር። አይተናል። ብዙዎቹ ወደ ወንጌል የመጡት ጌታ ቀርቧቸው። ያንን ነው ምለው፣ ይህን ነው ምለው፣ ጌታን ነው ምለው። ጌታን የምነግራችሁ ምንድን ነው? ደምረው በጌታ የነበረውን አስክረው ምንም አሁን ወደ ጌታ የመጡት እነ ጥበብ ወርቅዬ እነ ማን ነው ስሙ እነ ተፈራ ነጋሽ እነ ሙሉቀን መለሰ እነ ቻቺ ታደሰ ሌሎቹም በሙሉ ብዙ ስም ልጠራል እችላለሁ። በጌታ የሆኑት በሙሉ ክብርን አግኝተዋል። ይኸው ጌትሽ ማሞ ዘፈን አቆመላችሁ። ጌትሽ ማሞ ዘፈን አቆመ። ተመስገን ዘፈን አቆመ። ዘሪቱ ዘፈን አቆመች። አሉፍን ብታመጣቸው ወደ ኦርቶዶክስ ሄዶ አረቂያም ዱርዬ ይሆናል። ካራክተሩ ያ ነው። ወደ ወንጌል ሲመጡ ሙሉ ነገራቸው ትዝታው በፊት ይጠጣ ነበር ኦርቶዶክስ እያለ እርግጠኛ በጋሻው እርግጠኛውን እነግራለሁ። ኦርቶዶክስ እያለ ይጠጣ ነበር። አሁን ግን መጠጡን ዘርበል ከዚህ ብሎታል። ስለዚህ ወደ ኦርቶዶክስ ሄደና ወደ ወንጌል የሄደ አንድ ሰው አታመጣ። ከየትም ቢሄድ ከየትም ወደ ኦርቶዶክስ ሄዶ ወንጌልን የሚያውቅ አንድ ሰው አታመጣ። ይሄ ነገር ምን ይሆናል ማለት ነው? መዳኛ መንገድ እንዳልሆነ ያሳያል። ከእስልምና የሚሄድ ከፕሮቴስታንት የሚሄድ ወደ ኦርቶዶክስ ከጠጭና ዓለማዊ ከመሆኑ ውጭ ወንጌል ይዞ የሚመጣ አንድ ሰው የለም። አሁን እንትናም አለ። አሁን ለምሳሌ ሸዋፈራው ደሳለኝ የሚገርም ወንጌላዊ ሆነ። እንዳልክ በጣም ይቀመቅም ነበር፣ ይቅም ነበር፣ ይጠጣ ነበር፣ ምናምን ያደረግ ነበር። እንዳልክ የሚገርም ወንጌላዊ ሆነዋል። አሁን የሚገርም ነይሩት በቀለ እግዚአብሔር ይባርካቸው። አሁንም ሁልጊዜም ወደ ወንጌል የመጣ ይድናል። አሁንም ነግርሃለሁ፣ ወደፊትም ነግርሃለሁ። ይሄ ጽዋ እያላችሁ ይሄ የአቦ ጸበል የኪዳነ ምሕረት ጸበል እያላችሁ የምትሰክሩ ውስኪ የምታወርዱ ጌታ ይቅር ይበላችሁ። ያ ጌታ ይቅር ይበላችሁ። ተው፣ አይጠቅምም። የስካር መንፈስ የምታመጡ በየቀኑ የዛኔ ቀን ጌታ ምስክሬ ነው የምለው የኪዳነ ምሕረት ቀን ይሰከራል፣ የስላሴ ቀን ይሰከራል። ይሄ ቀን ተብሎ እያንዳንዱ ማህበር ያላቸው የስካር መንፈስ ነው ያለው። በሙሉ ማህበር የስካር መንፈስ ነው እና አዝናለሁ። በጣም ነው ማዝነው። በጣም እጠየፈው ነበር። ለምን ወንጌል አይሰበክም? እዛ ቦታ ላይ እኮ የስላሴ ማህበር ሲባል ወንጌል ለመስበክ ነበር። የለው ሂዱ፣ የትኛውን ጋር ሂዱ፣ አንድ ወንጌል የለው እና በተለይ ማዝ ነው ቁልቢ ገብርኤል እያሉ የሚጠጡት ነገር ያሳዝነኛል። እና እርግጠኛ ሆኜ ለመናገር ኢትዮጵያ ላይ ለአንድ ወር መጠጥ ኦርቶዶክስ ብታውቁ እንዳለ መጠጥ ካምፓኒዎች ይዘጋሉ። ይህን ነው ምለው እንዳለ ይህንን እላለሁ። ከዚህ በላይ ምንም ልል አልችልም።
ስለዚህ ተቀየሩ፣ ጸሎት አድርጉ። ይሄ ስዕላስልን አውጥታችሁ ጣሉ፣ አይጠቅማችሁም። ስዕል ፊት እየሰገድክ ጣዖት ነው። ጌታ ምስክሬ ጣዖት ነው። እንዴት ነው ጣዖት የማይሆነው? ለተቀረጸ ነገር አትስገድ እያለ ያዳነኝ ኢየሱስ ነው እያልክ መስቀሉ ላይ የተሰቀለው ሰው ነው እያልክ ግር አድርገ ስዕል አድርግ የምትሰግድ መጀመሪያ ጸሎት አድርጉ። ጸሎት አድርጋችሁ እግዚአብሔር መልሱን ይስጣችሁ። መልሱን ከሰጣችሁ በኋላ ያንን ስዕል አውጥታችሁ ጣሉ፣ አውጥታችሁ ጣሉ። ያንን ነግራችኋለሁ። ያንን ነው ምለው። ሌላ አለ? ከዚህ በኋላ እንትና ይመጣ ይሆን? ማን ነው ስሙ? ደምረው ይመጣል። ከዚህ በኋላ ደምረው መጥቶ ስለ ኦርቶዶክስ መናገር ይቻላል? ደምረውን እያሰከሩ ያመጣሉ። አያል ሰድባቸውን ከስሬው ደስ የሚል እኔም መቸኛል። ደምረው ይመጣል። እውነት ምን ቢያንስ ኦርቶዶክስን ላለማሰደው እንደዛ እልል ብላችሁ የተቀበላችሁ ሰውዬ ሰክሮ ትቦ ውስጥ ተገኛል። It's crazy, man. It's crazy. ትክክል። ስለዚህ ኢየሱስን ማምለክ ሃይማኖት ውስጥ ከገባችሁ ይበላሻል፣ ይበላሻል፣ ይበላሻል ነው የምላችሁ። ኢየሱስን ሃይማኖት ውስጥ ሳይሆን እምነት ውስጥ ክተቱት። አዳኛችሁ ሁሉ ነገራችሁ እሱን ካረጋችሁ ነገራችሁ በሙሉ ማንም አያድንማ፣ ሌላ የሚያድን የለማ። እንዴት ብለው ነው የሰበኳቸው? ግን እንዴት ነው ብሬናችሁን የተጫወቱበት? ግን እኔ የማይገባኝ እሱ ነው። የማይገባኝ ነገር እሱ ነው። ሳርዬ ነይ እስቲ ወንጌል እናውራ። 10 እየጻፍሽ ስለሆነ ላስገባሽና እስቲ እናውራ በእውቀት አይቻልም? ኦርቶዶክስ የዘላለም እምነቴ ብለሽኛል። ገብተን እንወያይ። ወንጌል የዘላለም እምነትሽ ከሆነ ወንጌል ማውራት አለብናል። ወንጌል ማውራት አለብን። ነይና ወንጌል እናውራ። ወንጌልን ለምንድን ነው የምትፈሩት? እናውራ እንጂ ለምን? ነገርኩሽ፣ ፋሽን ነው። አሁንም ለፕሮቴስታንት ወንድምናቶቼ በሕፃንነት ጥምቀት መቆም አለበት። በሕፃንነት ጥምቀት ከመጣ ፋሽን ይሆናል፣ ወንጌል የለም፣ ነገራችሁ ይበላሻል። ስለዚህ በሕፃንነት የምታጠምቁ ፕሮቴስታንት ያላችሁ ስህተት እየሰራችሁ። ስለዚህ በሕፃንነት ጥምቀት አቁሙ። ወንጌል ተሰብከው በወንጌል ተምረው ከዛ በኋላ ነው መጠመቅ ያለባቸው። ያንን ነው የምለው። ቡርቴ ደሳለኝ ዊ ደምሮ የተሳደበውን አሳየው እኮ አባቴ ደጋግሜ። ስለዚህ የጠፉትን የምታስተምርበት የዋሹትን በክርስቶስ ላይ እነ ጳውሎስ ይመሰክሩ ነበር፣ እነ ዮሐንስ ይመሰክሩ ነበር፣ እነ ማቴዎስ ይመሰክሩ ነበር። እኛም እንመሰክራለን። በኢየሱስ ላይ ተዋሽተዋል። በተለይ ክርስቲያንም ብለው አብሶሉትሊ በኢየሱስ ላይ ተዋሽተዋል። ኦርቶዶክስ ዋሽታለች። ሌሎች አዳኞች አሉ ብላለች። አማላጅ ማለት ማዳን ነው። ዋሽታለች። ስለዚህ ይሄንን እንናገራለን። ዋሽታለች። ሌላ የሚያድን ቢኖር ኢየሱስ ክርስቶስ ይህን ሁላ ስቃይ ባልተቀበለ ነበር። የተዋሻውን እናጋልጣለን። ይሄ አናደደ፣ መብት ነው መናደድ። እኛ ግን እናጋልጣለን። ዋሽታለች። የአርሴማ ማዳን አለ፣ የክርስቶስ ሳምራ ማዳን አለ፣ የባርባራ ማዳን አለ። በክርስቶስ ማዳን ላይ ተዋሽቶበታል። የማርያም ማዳን አለ። ውሸት ትምህርት
ይህን ደግሞ እናጋልጣለን። መናደድ መብሸር ትችላለህ። አምጣ መጽሐፍ ቅዱስ ላይ ማርያም አዳነች የሚል አምጣ። ዳነች ነው የማውቀው። ሉቃስ 1:46 አንብበው። ዳነች። መጥቆሮ ጋኔል ያማልዳል ያድናል ተብሎ ተጽፏል። ስለዚህ ያንን ነው የምላችሁ። ስለዚህ አሁንም ስድብ ለሚመስላችሁ እውነትን ነው ስታነበው ገልጠ አንተን ትመጣለህ። አዳኙ ኢየሱስ ነው። በደሙ ያዠን ኢየሱስ ነው። የእኛ ጠበቃ ኢየሱስ ነው። በስራችን እንደማንጸድቅ ቃል በቃል ይናገራል። በስራው ማንም አይጸድቅም፣ እንዲሁ በጸጋው። በስራ ይጸድቃለሁ ብለው እኮ ነው ሙድ የሚይዙት እንዴ። በመዝሙር እኮ ስድብ ተጀምሯል። ማርያም አትወድም ልክስክስ፣ ማርያም አትወድም ልክስክስ፣ ገብርኤል አይወድም ልክስክስ፣ ገብርኤል አይወድም ልክስክስ። ይሄ ወንጌል ነው። ይሄ ወንጌል ነው። ይሄ እና ለቢራ የተጀመረ። ስለዚህ ይህን ነገር ብታስተውሉ ጥሩ ነው። ለዚህ ነው ወንጀል ነው። ጌታን ወንጀል ነው የሰራችሁት እና ይስተካከላል። እግዚአብሔር እንደሚለው መጽሐፍ ቅዱስ እንደሚለው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንጂ ወደ ሌሎች ትዘረጋለች ስላላለ አሁንም ሰምታችሁ ወደ እግዚአብሔር ዘርጉ እጃችሁን። ወደ ሌላ እንዳትዘረጉ። ወደ ሌላ አንጥፋችሁ ነጫጭባ የምትዘረጉ መቼም መልስ የላችሁ። ብርክ በሉልኝ፣ ብርክ በሉልኝ። መልካም ቀን ይመቻችሁ።